እናትህን የምታንቋሽሽ ከሆንክ በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ በእናት ይታፈራል እንደ ለመሆኑ በእናት በአባት ስሟ ብቻ እኮ አቻ የለውም። እናት ናት። በእናት ይታፈራል። ፊቷ ስለበለዘ በእኛ ቀጥና ስለሆነች አለባበሷ ስላላማረ እኛን ለማሳደግ ስለተጨነቀች ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑ الحكيم وقال لابنه ائتني بشيء من الجنة የጀነት የሆነ ነገር አንጣልኝ አለው። فأسرع الولد ልጁ እየሮጠ ሄደና فأتاه بحفنة من تراب አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? هذا تراب من تراب الجنة هذا تراب من تراب الجنة وقال لقمان لابنه من أين جئت به كيت ነው ያመጣኸው? ዱንያ ላይ ነው ያለነው የጀነት አፈር ከየት አገኘህ አለው። قال የሉቅማን ልጅ ብሎ አለው من تحت قدم أمي من تحت قدم أمي ከናቴ እግር ስር ነው ያገኘሁት አለው። አንዴ የአላህ መልእክተኛ አንድ ሰው ጂሃድ መሄድ አለብኝ ሲሏቸው እናትና አባት አለህ ወይ አሉት። አዎን አላቸው። እናት አለህ? አዎን። إلزمها فإن الجنة تحت رجليها وفي رواية عند قدميها كما حسنه الألباني እናትህን خدم ጀነት ያለው ተናት እግር ስር ነው አሉት። ገፍተሃል ልገባ ነው ወሩራሃል ልገባ ነው። ፍትህ የሰፈነበት አገር እኮ ነው አኺራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቀዋ አይጠቅም፣ ስልጣን አይጠቅም፣ ከፍ ማለት አይጠቅም። መልካም ስራ ብቻ ነው የሚጠቅመው። ትንሽ የሆነ ሁላ ትልቅ ይሆናል። እዚህ ሰው የሚገፈትረው ሰዎች የሚሰድቡት የሚያንቋሽሹት ተራ ሰው አድርገው የሚያዩት መስጊድን የያዘ ሰው ግን ነገ በላች ሆኖ እናየዋለን። والله ያ አብደላህ ለዚህ ነው ታዳኛ በእናትና በአባቶቻችን ሐቅ መጠየቅ የለብንም። ያ አብደላህ